አመሰግናለሁ እንኳን ለዛሬው ደስታ በሰላም አደረሳችሁ ምን ተሰማችሁ እጅግ በጣም ደስ ብሎናል እንኳን አብሮ ደስ ያለን እጅግ በጣም የሚያምር የደስታ ሁነት ነው እየተከናወነ ያለው በጣም ደስ ይላል እጅግ በጣም ደስ የሚል ስንጠብቀውም ደግሞ የነበረው ቀን ስለነበር በጣም ደስ የሚል ቀን ነበር የሚገባን ቦታ ላይ ዛሬ ስለተገኘን በጣም ደስ ብሎናል ፋታ በዩኔስኮ በማይዳሰስ ቅርስነት በመዝገቡ ምክንያት ዛሬ የደስታ አገላለጽ ፕሮግራም ለመካፈል ነው የመጣነው ያው አሽበርቀን በንጉሳዊ አለባበስ ተውበን ነው የተገኘነው እኛ በጣም ደስ ብሎናል እንደምታዩት ነው ህዝቡም ከዳር እስከ ዳር ካሉት ከአጠቃላይ ከኢትዮጵያ ደረጃ የመጣ ህዝብ ይታያል በዓሉን እያከበረ ነው ባላችን ጊፋታ የአዲስ አመት መጀመሪያ ማብሰሪያችን ጊፋታ በዓለም በማይዳሰሱ ቅርሶች በዩኔስኮ ስለተመዘገበ እጅግ በጣም ደስ ብሎናል ይሄው እኛም ደግሞ በቀለማችን በድንጉዛችን በጊፋታ አምረን ደምቀን ተገኝተናል እንኳን አብሮ አደረሰን ሁላችንም እንኳን አብሮ አደረሰን ስሜታችን በጣም ደስ ይላል ደስ የሚል ስሜት ነው እንደሚታየው ሁሉም ህዝብ ብሎ ወጥቷል ይሄንን ክብረ በዓል ለማክበር እጅግ በጣም ደስ ብሎናል ጊፋታ በዓለም ቅርስነት በመመዝገቡ በጣም ደስ ብሎናል እንኳን ደስ አላችሁ በድጋሚ ልላችሁ ፈልጋለሁ በዓሉ በዩኔስኮ መመዝገቡ ያለው ፋይዳ ምንድነው አው በመሰረቱ አንድ በዓል ወይም አንድ ቅርስ በዩኔስኮ በሚመዘገብበት ሰዓት ላይ ባለቤትነቱ ከሀገር አልፎ ለዓለም ነው የሚሆነው ያ ማለት ደግሞ ምንድነው የተለያየ የቱሪዝም ፍሰት ወደዚህ አካባቢ እንዲፈስ ያደርጋል ሌላው ደግሞ ምንድነው ለአካባቢው የማህበራዊ ኢኮኖሚና ፖለቲካዊ እንቅስቃሴ የጎላ ሚና ነው ያለውና ዩኔስኮ በሚመዘገብበት ሰዓት ላይ ቅርሶች የራሳቸው የሆነ ስታንዳርዶች አሏቸው እነዛን ስታንዳርድ ነው አሟልተው ያው ጊፋታ በዓል የዓለም ቅርስ ሆኖ የተመዘገበውና ትልቁ ጥቅም በተለይ ኢኮኖሚን ከማሳደግ አንፃር የቱሪዝም ዘርፉን ከማሳደግ አንፃር እጅግ በጣም የተሻለ ስለሆነ እንዲሁ በቀላሉ የሚታይ አይደለም ለዛ ፋይዳው በጣም ከፍተኛ ነው ለምን ከዚህ በፊት የሚያከብረው የብሔሩ ተወላጅና እዚህ ወላይታ አካባቢ ያለ ሰው ነበር አሁን ግን መላው የደቡብ ከኢትዮጵያ ከዛ የኢትዮጵያ ያለ መላው የዓለም በዓል ከመሆኑ ጋር የተነሳ ከዚህ በኋላ ብዙ ቱሪስቶችን የመሳብ ገቢ በቱሪዝም በኩል ገቢ የማስገኘት ከዛ ውጭ ደግሞ አካባቢውን ወላይታን በዓለም የማስተዋወቅም ከፍተኛ ተጽዕኖ ስላለው በጣም እንግዲህ ትልቅ ቫልዩ አለው ብዬ አስባለሁ ፋይዳው በጣም ብዙ ነው ቱሪስትን ከውጭ የመሳብ ኃይል አለው እና ደግሞ ያንን ህዝቡ ደግሞ ያጠቀመታ ይኖራል ገቢን ያስገኛል ከዛ ውጪ ደግሞ ወላይታ ውስጥ ሌላም ተጨማሪ ብዙ አይነት ቅርሶች ተፈጥሯዊ የሆኑም አሉ ቅርሶች አሉንና እነዛን ነገሮችን ደግሞ ያ የመጣው ቱሪስት የማየቱ እድሉ እየሰፋ ይሄዳል ማለት ነው ለዛ በጣም አስፈላጊ ነው ፋይዳው ሰፊ ነው ልፈልጋለሁ አንደኛ በዩኔስኮ መመዝገቡ ቅርሱ ከሀገር ውስጥ አልፎ በዓለም ደረጃ በመታወቁ ልዩ አስተዋጽኦ ያበረክታል ከዛ አልፎ ተርፎ ለኢትዮጵያ እና ለአካባቢ ላሉት ለብሔሩ ተወላጆች ማንነቱን የሚገልጽበት ብሔሩ ያለበትን ደረጃ የሚገልጽበት የብሔሩን ደግሞ አሁን ያለበትን ፖዚሽን የሚያሳይበት ልዩ አስተዋጽኦ ያበረክታል ብዬ አምናለሁ እሱ ብቻ ሳይሆን ይህ ዩኔስኮ በመዝገቡ የኢትዮጵያ ቅርስ በዓለም ደረጃ ያለበትን ደረጃ ያሳያል አንደኛ ይህ ዩኔስኮ ሲመዘገብ ወላይታ አንድነትን የሚያንጸባርቅበት እርቀ ሰላምን የሚያወርድበት በጊፋታ ሰዓት የተጣሉት የሚታረቁበት ህብረ ብሔራዊ ወንድማማችነትን የሚፈጥሩበት ልዩ በዓል በመሆኑ በዓለም አቀፍ ደረጃ ይሄን ሞዴል አድርጎ እንዲያስቀጥሉ ለሌሎች ብሔርም ጭምር
ተሞክሮ የሚሆን በዓል ስለሆነ ልዩ ድምቀት ይኖራል ብዬ አምናለሁ። ይሄ በዓል በዩኔስኮ መመዝገቡ ፋይዳው ከወላይታ አልፎ በዓለም ነው የተመዘገበው። ለዓለም ለኢትዮጵያ ሕዝብ ጥሩ ፋይዳ አለው። ይሄንን ደግሞ በዓለም የተመዘገበውን እንደ ቅርስነት የተመዘገበውን ባለቤትነቱ ለዓለም በመሆኑ በጣም ደስ ብሎናል። ብዙ ከዚህ በኋላ ብዙ ነገር ቱሪዝም መዳረሻ እንደሚሆን የሚገኘው ደግሞ ለሀገሪቱ የሚያመጣው ፋይዳ ከፍተኛ ነው። ወጣቶች የምትዩ ነገር ምንድነው? ይሄን በዓል ጠብቀው እንዲያቆዩ አው ዛሬ ላይ ያለን ትውልዶች ከዚህ በፊት የነበሩ አባቶቻችን ያስረከቡን በዓል ነው እና ዛሬ ላይ ያለው ወጣት ደግሞ ነገ ላይ ለሚቀጥለው ትውልድ የማስተላለፍ ሀገራዊ የሆነ ግዴታ አለበትና ቱባ ባህሉን በጠበቀ አይነት ሁኔታ ባህል ሳይበረዝ ማንነቱን በጠበቀ አይነት ሁኔታ ጠብቆ የማቆየት ኃላፊነት አለው ወጣቱ ማለት ነው። ስለዚህ ይህንን ማቆየት የወጣቱ ትውልድ ቀጣይ ስራ ነው ያስባል። እንግዲህ ከአባቶቻችን የወረስነውን ለልጅ ልጆች ማስተላለፍ ግዴታ ስላለብን ሁሉም ይህንን ለማክበር የደረሰ የወላይታ ተወላጅ ሁሉም ለልጆቹ በማስተማር ባህሉን እሴቱን ጠብቆ እንዲከበር በማድረግ የበኩሉን መወጣት እንዳለበት ለወጣቶች ለልጆች ደግሞ ማስተላልፈው መልእክት ምንድነው? እኛ ከወላጆቻችን ከአባቶቻችን የወረስነውን ጊፋታ በዓል በመመዝገቡ ደስታችንን ለመግለጽ እንደወጣ ነው እያከበርንም እንደቆየ ነው። ወጣቱም ደግሞ ይህንን እያንዳንዱን እሴቶቹን ጠብቆ እንዲከበር በማድረግ ከአለባበስ ከአመጋገብ ከእያንዳንዱ ባህሉን በተሟላ መልኩ በመጠበቅ ለልጅ ልጆቹ ለሚቀጥለው ትውልድ ለአጎራባች ለሌሎችም የማስተዋወቅ ኃላፊነት ግዴታም አለው ብዬ አስባለሁ። ለወጣቱ ማስተላልፈው መልእክት አንደኛ ይሄ በአሁኑ ጀነሬሽን ለዚህ ደረጃ ከበቃ ለሚቀጥሉ ጀነሬሽን ወይንም ይህ ትውልድ ለሚቀጥለው ትውልድ አሻራውን አሳርፎ እንዲያሳልፍና ቀጣይነት እንዲኖረው ይህ ባህል እንደ ባህል ቀጣይነት እንዲኖረው ወላይታ ውስጥ ያለው ባህል የሁሉም መሆኑን በዓለም ቅርስነት በመመዝገቡ ወጣቱ የራሱ ድርሻ መውጣት አለበት። በእርቅ ላይ መሳተፍ አለበት። ሚዲያ ለበጎ ዓላማ በመጠቀም በዩኔስኮ ላይ የተመዘገበው የጊፋታ በዓልን በዓለም አቀፍ ደረጃ አሁን የሶሻል ሚዲያ ወቅት ነውና በሚዲያ ማንጸባረቅ አለበት። ሰላምን ማውረድ አለበት። በአንድነት መሰባሰብ አለበት የሚል መልእክት ማስተላለፍ ፈልጋለሁ። ወጣቱ ከአባቶቻቸው የተቀበሉትን ይሄንን ሀብት ይሄንን ቅርስ ተንከባክበው እንዲጠብቁ በየዓመቱ ጠብቀው ይሄ የወላይታ ብሔር መለወጫ በኩራት የሆነ በዓላችን ስለሆነ ወጣቱ በደንብ ይዞ ባህሉን ለቀጣይ ትውልድ እንዲያስተላልፍ አስተላልፋለሁ። በመጨረሻም የእንኳን አደረሳችሁ የእንኳን ደስ ያላችሁ መልእክት ብትሉ ነገር ካለ? በመጀመሪያ ደረጃ የእንኳን ደስ ያላችሁ መልእክት ለመላው የኢትዮጵያ ሕዝብ ምክንያቱም እንደ ዓለም የተመዘገበ ቅርሳችን ስለሆነ የመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ ማለት ፈልጋለሁ። በመቀጠል ደግሞ የብሔሩ ተወላጆች በሙሉ የወላይታ ብሔር ተወላጆች አጎራባች አካባቢ ያሉ የኛ ወገኖች ሁሉ እንኳን ደስ ያላችሁ ማለት ፈልጋለሁ። ለመላው ወላይታ ሕዝብ ምንም ሳይለይ ለሁሉም እንኳን አደረሳችሁ እላለሁ። ለዓለምም ሕዝብ በሙሉ ይሄን የመሰለ የተሟላ ብዙ ወራትን በወላይታ አጠራር ጉሊያ የሚባል ከሰኔ ወር ጀምሮ እስከ ጎሏ ወይንም ጥቅምት ወር ድረስ በስፋት የሚከበር በዓል ስለሆነ ዘርፈ ብዙ ነገሮችን በውስጡ የያዘ ስለሆነ ይሄንን በረከት ተካፋይ ዓለምም እንዲሆን ስለደረሰ የዓለም ሕዝብ በሙሉ እንኳን አደረሳችሁ። ኢትዮጵያም ደግሞ ይሄን የመሰለ በዓሉ አድርጋ በዩኔስኮ በማስመዝገቧ እንኳን ደስ አላችሁ እላለሁ። ለቤተሰቤ እንኳን አደረሳችሁ ልል ፈልጋለሁ። ለወላይታ ሕዝብ ለኢትዮጵያ ይሄንን እንደ አንድ እንደማይታዘዝ የዓለም ቅርስ አድርጋ በማስመዝገቧና ዓለም በሙሉ የሚደሰትበትን የሚደምቅበትን በዓል ስላገኘን ስለተመዘገበልን በጣም ደስ ብሎናል። ዓለምን አጠቃላይ ጊፋታን የሚያከብሩ ማህበረሰብን በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። አንደኛ መላው የኢትዮጵያ ሕዝብን ለዚህ ለትልቁ በዩኔስኮ የተመዘገበው የጊፋታ በዓልን እንኳን አደረሳችሁ ማለት ፈልጋለሁ። ሁለተኛ ደግሞ ይሄንን በዓል ለመታደም ከሩቅ የመጡ
ከባህር ማዶም ጭምር የመጡ ሰዎች አሉና እነሱን እንኳን በደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን ደረሳችሁ ላቸው ፈልጋለሁ። አመሰግናለሁ። የተመዘገበበት ነውና ሞላው ወላይታ ህዝብና ኢትዮጵያ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። እንኳን ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ፣ ለወላይታ ህዝብ እንኳን አደረሳችሁ። አሽጋቴስ አመሰግናለሁ። አመሰግናለሁ። Oh,